ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት እንደምን አደራችሁ? ዛሬ እዚህ የተሰበሰብንበት ዋና ምክንያት ጥር 14 ቀን 2015 ዓመተ ምህረት ዛሬ እሁድ ጧት ታላቅ ክስተት ተከስተዋል። በቤተ ክርስቲያን ላይ ያነጣጠረ ክስተት ተከስተዋል። እሱም ቅዱስ ሲኖዶስም ያላወቀው ያላሰበበት ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው እና ክስተቱም የጳጳሳት ሹመት በሚል የሚል ነው ክስተቱ እና ሁላችን አሁን የሰማነው አሁን ዛሬ እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ እንድትደርሱ እንድትመጡ ወደ አዲስ አበባ እንድትመጡ እና ሁላችንም እንድንነጋገርበት ነው። ሁለተኛ መንግስት ኃላፊነቱን እንዲወጣ ጸጥታ እንዲያስከብር ተገቢውን ቀባ ወይም ደግሞ ጥበቃ እንዲያደርግ እናሳስባለን። ክርስቲያኖቹ ካህናቱም ክርስቲያኖቹም የቤተክርስቲያኒቱ አባላትም ሁላችሁም ያላችሁበት ተረጋግታችሁ ያው በጸሎትም ሐሳብ በያላችሁበት ተረጋግታችሁ እንድትከታተሉ ነው የምናሳስበው። ቅዱስ አባታችን አቡነ ማትያስ ፓትርያርክ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ ከሁሉ አስቀድሞ ቅድስት ቤተ ክርስቲያን በደረሰባት የውስጥ ፈተና ሐዘኗ ታላቅ ነው። እንግዲህ በፈተና የሚያጸናው ሁልጊዜም ፈተናውን እያሳለፈ ለዘመናት ሲጠብቃት የነበረ እግዚአብሔር ዛሬም ጥበቃውና መግቦቱ እንደማይለያት ሙሉ እምነት አለን። በደረሰው ቅዱስ አባታችን እንደተናገሩት ክስተት ግን እጅግ አጥብቀን እናዝናለን። ቤተ ክርስቲያን ታዝናለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕጋዊ ሰውነት ያላት ናት። የመከሰስም መብት አላት። ከ3000 ዘመናት በላይ የራሷን አንድነት ከማስጠበቅ አልፎ የሀገርን አንድነትና ነጻነትንም ስታስጠብቅ ለሰው ልጆች ፍቅርና መግባባት አንድነት ትልቁን ስራ ስትሰራ የኖረች አሁንም ያለች ቅድስት ቤተ ክርስቲያን ናት። ይህንን አንድነቷን የሚንድ አንድነቷን የሚያናጋ ሕጋዊ ሰውነቷን የሚጥስ አላስፈላጊ ክስተት ወይም ኢሕጋዊ የሆነ ሲመት በሚል ስያሜ ተፈጽሟል፣ ተከናውኗል። ስለዚህ ሕጋዊ ሰውነቷ ተጠብቆ ይኖር ዘንድ አንደኛ ቅዱስነታቸው ባስተላለፉት ጥሪ መሰረት ከሀገር ውስጥም ከሀገር ውጭም ያላችሁ ብፁዓን አበው ሊቃነ ጳጳሳት ከነገው ዕለት ጀምሮ በአስቸኳይ እንድትገኙ የቅዱስነታቸውን ጥሪ በመቀበል እና አስፈላጊውን ውሳኔ ለመወሰን ምክንያት ሳይኖር ሁላችሁም አባቶች ከዚህ በላይ ከቤተ ክርስቲያን ሉዓላዊነት በላይ ምንም ምክንያት አይኖርምና እንድትገኙ የቅዱስነታቸው የቅድስት ቤተ ክርስቲያን ጥሪ ነው። ሁለተኛው የተፈጠረውን ችግር በዝርዝርና በጥናት ቅዱስ ሲኖዶስ አይቶ የመጨረሻ ውሳኔ እስከሚሰጥበት ድረስ ምእመናን ከዚያም በፊት ካህናት፣ ሊቃውንተ ቤተ ክርስቲያን ሁላችሁም በያላችሁበት ቤተ ክርስቲያናችሁን እንድትጠብቁ ተመሳስለውና የሌለ ሐሳብ እያቀረቡ ሕዝብን ከሚለያዩና ሌላ ጣጣ ውስጥ ከሚያመጡ ሰዎች እንድትጠብቁ
በጽናት በትዕግስት በፍቅር ሕጋዊ በሆነ ነገር ሁሉ ቤተ ክርስቲያናችንን እንድንጠብቃት በአንድነቷ የተረከብናትን ቤተ ክርስቲያን በአንድነቷ ለነገው ትውልድ ለማስረከብ የእያንዳንዳችንን ድርሻ እንድንወጣ በቅድስት ቤተ ክርስቲያን ስም ጥሪያችን ነው። ሌላው ሕጋዊ ሰውነት ያላትን ቤተ ክርስቲያን በሕጋዊ ሰውነቷ የመጠበቅ የማስጠበቅ ኃላፊነቱ የመንግስት ስለሆነ ይህን የተፈጸመውን ግፍ መንግስት ተመልክቶ የቤተ ክርስቲያኒቷን ሉዓላዊነት በመጠበቅና በማስጠበቅ የራሱን ድርሻ እንዲወጣ በቅድስት ቤተ ክርስቲያን ስም ጥበቃውን እንዲያደርግ ጥሪያችንንም እናስተላልፋለን። ከዚህ በተረፈ እያንዳንዱን ነገር በዝርዝር አይቶ ምክንያቱን ለይቶ ቅዱስ ሲኖዶስ ውሳኔ ከሰጠበት በኋላ ለሁላችሁም በአገር ውስጥም በአገር ውጭም ለምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች በሙሉ የሚቀርብላችሁ ስለሆነ እስከዚያው ድረስ ደግሜ ነው የምናገረው። ቅድስት ቤተ ክርስቲያንንና ክብሯን በመጠበቅና በማስጠበቅ መንፈሳዊ ግዴታችንን እንድንወጣ በታላቅ ትሕትና በቅድስት ቤተ ክርስቲያን ስም ጥሪያችንን እናቀርባለን።